እግዚአብሔር ቃል ምን ይላል? ለአማኞች ለኛ ሰማይ የምታዩትንና የማይታዩትን የፈጠረው እግዚአብሔር አለ ይላል። አሜን። እግዚአብሔር አለ በሉ። እግዚአብሔር አለ በሉ። እግዚአብሔር አለ ይላባሰካ ሃሌሉያ። አሜን አሜን። ኤግዚስቲንግ ኦፍ ጋድ የእግዚአብሔር መኖር ክብር ለኢየሱስ። እነዚህ ባለቤት እንዳላቸው ያስታውቃሉ። ፕላኔቶች፣ ጁፒተር፣ ማርስ፣ ጨረቃ ኢየሱስ ያድናል። ኢየሱስ ያድናል። ሌላ ሁለተኛ ላይ አቤል የሚባለው ሰው እንመለከታለን። አቤል እምነት አቤል እግዚአብሔርን እንድታዘዝና በእርሱ ዘንድ ተቀባይነት ያለውን መስዋዕት እንዲያቀርብ አድርጎታል። አቤል ማለት ተቀባይነት ያለውን መስዋዕት አቅርቧል። ክብር ለኢየሱስ። ያቀረበው በምንድን ነው? በእምነት በልስ ባይ ፌዝ ነው። ኢየሱስ ያድናል። ሲያቀርብ ብቻውን ነው ያቀረበው። ወንድምየው ግን ቃየል ሲያቀርብ ከማንነቱ ከእውነተኛ ልቡ አይደለም። ስለዚህ እግዚአብሔር መስዋዕቱ አልተመለከተም ይላል። ክፍሉን ማንበብ ትችላላችሁ። ስለዚህ እግዚአብሔር ግን ወደ አቤልና ወደ መስዋዕቱ ተመለከተ። ኢየሱስ ያድናል። ያቀረበው ምንድነው? በጽድቅ በቅድስና ኖሮ ከሁለንተናው ቅድም እንደምትዘምሩት ማለት ነው። ከሁለንተና የሆነውን ነገር ጌታ ይቀበለዋል ብሎ እግዚአብሔር በሚወደው መልክ በመስዋዕትነት አቀረበ። ቻቻቻቻቻ ቦስ ያያለ ኢየሱስ ያድናል። ዋጋ ነው እያለ ያቀረበ። ያኛው ደግሞ ግዴታ እንደሆነ አድርጎ ነው ያቀረበው። እግዚአብሔር በግዴታ ተወቃ አቅሙ በሞት ማለት መጥቶ አንዳንድ ሰው ስመለክ ይተኛል። ልክ እንደዛ ማለት ነው። ስዘመን ይተኛል። ኢየሱስ ያድናል። ኢየሱስ ያድናል። ቻቻቻቻቻቻ ገንዘብ ካለን አንዳንድ ሰው የሚሞቀው ኢየሱስ ያድናል። እዛ የሆነ ወፈር ያሉ ሰዎች እዛ ላይ ተቀመጡ ይዘናል። ኧረ ኢየሱስ ያድናል። ኧረ ኢየሱስ ያድናል። በእምነት ወቀረበ። ጌታ ያየኛል ብሎ ጌታ ይመለከተኛል ብሎ ስለዚህ እግዚአብሔር አየለት። በኢየሱስ ስም እግዚአብሔር ይላችሁ። አሜን ሃሌሉያ አሜን። ረፓሳካቦያ ሻባባባባ ሶስተኛ በዚህ ቦታ ላይ ሄኖክ የሚባለው ሰው እናያለን። የሄኖክ አይነት እምነት እንድንታጠቅ እግዚአብሔር ይፈልጋል። የሄኖክ እምነት ምን አይነት እምነት ነው ያለው ብንል እንደ ጎረቤቶቹ ላለመኖር በመወሰኑና ከእግዚአብሔር ጋር የግል ህብረት በመፍጠር እምነቱን አሳይቷል። ከዚህም የተነሳ እግዚአብሔር ሳይሞት በፊቱ ወደ መንግሥት ወሰደው። ጌታ ይባረክ። አሜን። በቃ ጎረቤቶቹ እንደማያመልኩት እኔ ከነሱ ምን ሆኛለሁ ብሎ አልኖረም። ለየት ያለ ኑሮ ለመኖር ወሰነ። እነሱ ይሰርቃሉ፣ እነሱ እንደፈለጉ ይሆናሉ። እሱ ግን ወሰነ። በቃ እሱ ወሰኛለሁ ብሎ ኢየሱስ ያድናል። ቻቻቻቻ ወጆታ ቦስያ ሃሌሉያ። ይህ ዘፍጥረት 5:22 ላይ ይገኛል። ሄኖክ የሚባል ሰው ሙትን አልቀመሰም ይላል። ጌታ ይባረክ። እና ሉቃስ ወንጌልም ላይ 2:6 ላይ ይገኛል።
ይህ ደግሞ ስምዖን ነው። እዚህ ቦታ ላይ አልሞትም ማለት መሲሁ ሳላይ አልሞትም ያለም አለ። የዝም ደግሞ እምነት ነው። የፓሳካ ሆያ ኤልያስን ማየት እንችላለን። በሰረገላ ተወሰደ። ክብር ለኢየሱስ ይሁን።